ይሄ ቤት እኮ አዲሷ ሙሽራ ከመጣች ጀምሮ ወደመ ይላሉ። ፈይዛን ይህንን ነገር ሲሰማ ልቡ እጅግ በጣም አዘነ። ልቡ የሆነ ነገር መናገር ይፈልጋል፣ አይምሮ ደግሞ ሌላ ነገር ያመላክተዋል። ምክንያቱም ቀን አሊያ እናቱን እጅግ በጣም ነው የምትንከባከበው። ምን ማለት ይችላል የዚህ ውድመት መነሻ እሷ ናት ብሎ እንዴት ሊገምት ይችላል? አንድ ቀን ፈይዛን በሐሳብ ሰምጦ ብቻውን በተቀመጠበት ሰዓት ጓደኛው መጣና ቀጥታ እንደዚህ ያለው፣ ፈይዛን ወንድሜ እንዳትቀየመኝ፣ ሰዎች እየተናገሩት ያሉትን ነገር አንተ ችላ ባትለው ጥሩ ነው። ካሁኑ አንተ የማታስብበት ከሆነ ከዚህ በላይ ነገሩ ሊከፋ ይችላል። አንድ ሽማግሌ አዋቂ ጋር ሄድና እውነቱን እንዲነግርህ አድርግ አለው። ፈይዛንም በትንሹ ያንገራገረ እንዲህ አለ፣ ማን ጋር እንዴት ብዬ ነው የሚሄደው? ጓደኛውም እዚሁ አጠገባችን ገጠር ውስጥ አንድ ትልቅ አዋቂ ሰው አሉ፣ የጌታ ሰው ናቸውም ይባላል። በጣም ብዙ ሰዎች ችግሮቻቸውን ፈተውላቸዋል። የማይታመን ነገር እንኳን ቢሆን እሳቸው ይነግሩሃል አለው። በሚቀጥለው ቀንም ፈይዛን በትንሹ እየፈራ ወደ እኒያ ሽማግሌ ሰውዬ ቤት አመራ። በሩም ክፍት ስለነበር ቁርአን እየቀሩ ቁጭ ብለዋል ሽማግሌው ሰውዬ። ፈይዛን ሰላምታ ካቀረበላቸው በኋላ በተቀመጡበት ሁለመናውን እንዳለ ነገራቸው። የተፈጠረውን ነገር በሙሉ እናትና አባቴ እያረጁ እየደከሙ ነው፣ እንስሳዎች እየሞቱ ነው። ቤታችን ውስጥ ምንም አይነት ረፍትና ሰላም የለም። ባለቤቴ ግን እየተንከባከበቻቸው ነው። እሷ እንደውም እኮ ልክ እንደ መላእክት ነው የምትንከባከብ። ታዲያ ሁሉ ለምን ይፈጠርብናል? ሽማግሌውም አይኖቻቸውን ጨፍነው ትንሽ ቁርአን ከቀሩ በኋላ ልጄ፣ ይሄ ተራ በሽታ አይደለም፣ እንዲሁም እድለቢስነትም አይደለም። አንተ እንደነገርከኝ ከሆነ ነገሩ በጣም ትንሽ ነገር አይደለም። ይሄ ትልቅ ነገርና እርኩስ መንፈስን ያዘለ የእባብ ጥላ አለበት። ፈይዛንም ንግግራቸውን አስቆመና ተቃወማቸው። ባባ፣ እንዴት እንደዚህ ሊሆን ይችላል? ባለቤቴ እኮ እኔን ትረዳኛለች፣ ለእኔ ስትል ሁለመናዋን ትታለች። በአይኖቼ ሳላይ እኔ አላምንም አላቸው። ሽማግሌውም ቀዝቀዝ ባለ ድምፅ ጥሩ እሺ፣ እኔ አንተ የምታጣራበትን መንገድ እነግርሃለሁ አሉት። ጥሩና ደህንነቱ የተጠበቀ መንገድ ጠቁመሃለሁ። ቤታችሁ ውስጥ ያለውን መጠጫ ይዘህልኝና እሷ ማታ ውሃ የምትጠጣበትን ዕቃ ውስጧ ላይ ያለውን መርዝና ወደፊት ምን ማድረግ እንዳቀደች ሁሉ ማወቅ እችላለሁ። እናም ውሃ እንዳጠጣ የምትደብቅባት ከሆነ ትክክለኛ ማንነቷና መልኳን ታሳይሃለች ውሃውን ፍለጋ። ያን ጊዜ አንተ በአይኖች አይተህ ትረዳለህ። ይሄ ነገር እውነት ሆኖ ካገኘኸው የእናትና አባትህ ህመም እንዲሁ ተራ እንዳልሆነ ተረዳ። ሁል ጊዜ ማታ ያቺ እባብ መርዟን ታሰራጫለች በእነሱ ሰውነት። በቶሎ እርምጃ የማትወስድ ከሆነ እናትና አባት ይሞታሉ። ከዛም ያንተ ተራ ይደርሳል። ሽማግሌውም እየተራመዱ ታቢዝ ላንተ መጠበቂያ ይሆናል ብለው ሰጡት ለፈይዛን። ይህንን ከራስህ እንዳትነጥለው፣ እሷ አንተ ላይ ጥቃት ለማድረስ ከመጣች ይህንን አንብብ፣ በጌታ እርዳታ ትድናለህ አሉት። ፈይዛንም ታቢዙን በጣቶቹ ወደ አፍንጫው ጠጋ እያደረገ ወደ ቤቱ ሄደ። ውስጡ ላይ በጣም ብዙ ጥያቄዎችና ረብሻዎች ተፈጥረዋል። በአንድ በኩል እናቱን የምትንከባከብ ሚስቱ፣ በሌላ በኩል ደግሞ የሽማግሌው ሰውዬ ማስጠንቀቂያ። እውነትም ቀን መላእክት መስላ እንደዚህ የተንከባከበች ሴት ማታ መርዘኛ እባብ ወይም ጥላ ትሆናለች። ልክ እንደመሸ ፈይዛን ለሚስቱ ለትንሽ ጊዜ ወደ ውጭ ወጣለሁ እኔ አላት። ትንሽ ዞር ብዬ እመጣለሁ ሲላት አሊያም ፈገግ ብላ እባክህን በቶሎ እንድትመለስ አለችው። ያለ አንተ እኮ እንቅልፍ አይወስደኝም ስትለው ይህንን ቃል ሰምቶ ፈይዛን ልቡ በጣም ተጨነቀ። ወደ ውጭ ከወጣ በኋላ የመጠጥ ውሃውን እንዳለ ደፍቶ ባዶ ካደረገ በኋላ ተደብቆ መከታተል ጀመረ። ሰዓቱን ቀስ በቀስ እየነጎደ ሄደና ሙሉ በሙሉ ጨለማ ሆነ። ከግማሽ ሰዓት ቆይታ በኋላም በሩ በቀስታ ተከፈተና አሊያ ወደ ውጭ ወጣ። ውሃ ማስቀመጫውን ስታይ ባዶ ነው። ፈገግታውን በድንገት ተቀየረ። ሙሉ በሙሉ በጥላቻ ተሞላችና ተቀያየረች። ፈይዛን ይህንን ሲያይ ቃላት አጠረው። የፊቷ መለዋወጥ፣ የአይኖቿ ማብለጭለጭ፣ እናም ሰውነቷ ቀጥታ ወደ እባብነት መቀየር ልክ እንደሆነ ተአምርና አስማት ነበር የሚመስለው። ወደ እባብነት ከተቀየረችም በኋላ ውሃ ፍለጋ ወደዚህ ብላ ስታጣ ቀጥታ ታስራ ወደ ቆመችው ወደ ላሟ ተጠጋች። ያቺ ላም ተዳክማ የነበረችው እናም ጠቅለል አድርጋ ከያዘቻት በኋላ ወተቷን መጥባት ጀመረች። ከዛም በኋላ እሷን በመልቀቅ ወደ ስራዋ ተጎዳኘች። ፈይዛን ተደብቆ ሁሉንም ነገር እየተመለከተ ስለነበር እጆቹ ይንቀጠቀጣሉ፣ ጉሮሮዎቹ ደረቁ። መጮህ ፈልጎ ነበር፣ ነገር ግን መጮህ አልቻለም። እባቧም ወደ እናትና አባቱ ክፍል ስትገባ አያት። ፈይዛንም በግድግዳዎቹ ጥግ ስር እየተሽለኮለከ በሩ ድረስ ደረሰ። ከዛም ሲመለከት እናትና አባቱ ጥልቅ ያለ እንቅልፍ ውስጥ ተኝተዋል። እባቧም ወደ እነሱ ተጠጋች። ከዛም እባቧ የአባቱን እጅ ወስዳ ደም መጥባት ጀመረች። የከሪም ፊት ላይ ትንሽ ለውጥ ስላየች ከመርዞቿ የተወሰነ ጥቂት አስተላለፈችበት። እናም ፈገግ እያለች
በሹክታ እንዲህ ማለት ጀመረች። እናንተ ከሞታችሁና አመድ ከሆናችሁ በኋላ ወንድ ልጃችሁንም እቀጣዋለሁ አለች። ዛሬ ግን አዳኝ መስየዋለሁ ስትል ይህንን ቃል ሰምቶ ፌዛን በጣም ተጎዳ። ውስጡ ኪሱ ውስጥ ያዘውን ታቢዝ አወጣና በእጁ ይዞ ሽማግሌው በል ያሉትን ነገር ቀስ በቀስ በከንፈሮቹ ማለት ጀመረ። ከትንሽ ደቂቃ በኋላም አሊያ ወደ ማንነቷ ተመለሰችና ምንም ሳትናገር ወደ ክፍሏ ገባች። ፌዛን ሌሊቱን በሙሉ እዛው ቁጭ ብሎ አደረና ሌሊት አካባቢ ወደ እናትና አባቱ ክፍል ገባ። የእናቱ ግንባር ላይ እጁን ሲያስቀምጥ ቅዝቃዜ ሳይሆን እጅግ በጣም ትልቅ ክብደት ይሰማዋል። ወደ አባቱ አንገት ስር እጆቹንም ጠጋ ሲያደርግ ነፍስያው አለች፣ እየተነፈሰ ነው። ሁለቱንም አልብሷቸው በሩን ዘግቶላቸው ጸጥ ብሎ ወደ ውጭ ወጣና ሄደ። ትንፋሹም እርምጃውን ፈጥኗል። አይኖቹ በእንባ ተሞልተዋል። ሽማግሌው ጋም ደረሰና እያለቀሰ ሌሊቱን በሙሉ ያየውን እንዳለ አጫወታቸው። ወደ እባብ መቀየሯ፣ ላሟን መጥባቷ፣ እናትና አባቱን ምን እንዳለቻቸው፣ እናትና አባትህን ከገደልኩ በኋላ ያንተ ተራም ይደርሳል ያላቸውን በአጠቃላይ እኔ ምንም ነገር አልተናገርኩም፣ ምክንያቱም በመፍራት የተነሳ ጠንቀጥቅጬ ተደብቄ ነበር ሳይ የነበረው አላቸው። ብጮህ ኖሮ እኔንም ትነድፈኝ ነበር። ካሁን በኋላ እርሶ አድርግ ያሉኝን አደርጋለሁ አላቸው። ብቻ እርሶ እናትና አባቴን ያድኑልኝ አለ በተማጽኖ ውስጡ በጣም በማዘን። ሽማግሌው ማደፋፈሩትና አይዞህ ዛሬ ማታ ይሄን ውሳኔ እንወስናለን። አንተ ደፋር ከሆንክ ነገ ካንተ ጋር ወደ እናንተው ቤት አብሬ ሄድና ታሪኩ የተጀመረበት ቦታ ላይ እዛው ታሪኩን እንጨርሰዋለን። እናም ለፌዛን ታቢዝም ሰጡት። እንዲሁም ጥቁር አፈርም ቆንጠራ አድርገው አስያዙት። ትንሽ ጨውን በተና አድርገውበታል። የእጁን ቀለበት አውጥቶ አንገቱ ላይ በታቢዝ መልክ እንዲያደርገው ማረጉት። ፌዛንም በረጅሙ ከተነፈሰ በኋላ እየሮጠ ወደ ቤቱ ሄደ። በውስጡ አንድ ጸሎት እየጸለየ ጌታዬ ሆይ እናትና አባቴን አድንልኝ። ነገር ግን ልክ ቤቱ እንደደረሰ በአይኖቹ ያየውን ማመን አቃተው። እናቱ መሬት ላይ ተዘርረው ወድቀዋል። እባቡ ደግሞ ተጠቅልሎ አንገታቸው ላይ አለ። አይኖቹ የሚያብለጨልጭ የሚያስፈራ ሕይወት ሊያጠፋ የተዘጋጀ እባብ። ፌዛንም በጩኸቱ ቤቱን አንቀጠቀጠው። እናትም ብረት ነገር ወደሱ ወርወር አደረጉ። እባቧም ግን ጉልበቷን በመጨመር ጠቅልላ ያዘቻት። ከሪምን መማፀን ጀመረ። እኔ ነኝ ያንቺን ጥንድ እባብ የገደልኩብሽ፣ መግደል ከፈለግሽ እኔን ግደይኝ፣ ባለቤቴን ተይልኝ ሲላት እባቧም እንዲህ ማለት ጀመረች። አንተ የኔን ጥንድ ገድለህብኛል፣ እኔ ደግሞ ያንተን ጥንድ ገድላታለሁ። ፌዛንም ታቢዙን ወደ አፉ በማስጠጋት ሽማግሌው በል ያሉትን በተደጋጋሚ መናገር ጀመረ። እሱ በሚላቸው በእያንዳንዱ ቃላቶች እባቧ ትጮኻለች። ንዴቷና ጉልበቷም እየጨመረ መጣ የእባቧ። ፌዛንም እንደማሳዘን ብሎ እንዲህ አላት፣ እኔን እውነት ወደሽኝ ከሆነ እናቴን በትክክል ትለቂልኝ ነበረ። እሷ ምንም አላደረገችም፣ ንጹሕ ናት ሲላት እባቧም ፈገግ ብላ እንዲህ አለች፣ ያንተ ዘር ማንዘር የኔን በቀል እስካላሟላ ድረስ መቼም አላቆምም አለችው። መጀመሪያ እናትክን፣ ከዛ በኋላ አባትክን፣ ከዛ መጨረሻ ላይ አንተን ራስ። ፌዛንም ያን ጊዜ ሮጠ። ሙሉ የሰፈሩ ነዋሪ እያየው ነው። ማንም ሰው ግን አልተራመደም ተከትሎት። ባባጂ ያሉኝን በሙሉ እንዳለ አድርጌያለሁ። እሷ ግን ከዚህ በላይ አቅሟን በጣም ጨመረች፣ ጉልበተኛ ሆነች። የእናቴ ሕይወት አደጋ ላይ ነው፣ እባኮትን ያድኑልኝ። ሽማግሌውም ድምጻቸውን ቀዝቀዝ አድርገው አሁን አንተ ጋር ሁለት መንገዶች ብቻ ናቸው ያሉህ፣ ወይ እሷን ከነስሯ ማጥፋት አለብህ፣ ካለበለዚያ ዘር ማንዘርህን እያጠፋች ትቀጥላለች አሉት። እጃቸው ላይም ያ ጥቁር አፈር ይዘዋል። ያ እባብ ተገሎበት የነበረው መሬት ላይ የነበረው ጥቁር አፈር፣ ይሄ አፈር የነሱን መርዝ ማክሸፊያ ነው። ይሄን አፈር እንደነካችው አመድ ይሆናል የሷ መርዝ። ፌዛንም ጨው በመጠኑ የተቀላቀለበትን ጥቁር አፈር በመያዝ ወደ ቤቱ እየሮጠ ሄደ። ከሌሊቱ 6 ሰዓት አካባቢም ሆኖ ነበረ። ሰማዩ እንዳለ በጥቁር ደመና ተሸፍኗል። የአየሩ ጸባይም በደንብ እንዲተነፍስ አላደረገውም። በሩን እንደከፈተ በድንጋጤ ደርቆ ቀረ። ፌዛን ቤቱ እንዳለ ተበታትኗል። እናትየው ወለል ላይ ተኝተዋል። ከሪም ደግሞ ፍዝዝ ብሎ ቁጭ ብሏል። የቤቱ ብርሃንም ደንገዝገዝ ብሏል። በከሪምና በእናቱ መሃል ደግሞ ያች እባብ አለች። ለመናደፍ ተዘጋጅታ ፊቷ እንዳለ እያበራ እያብለጨለጨ ደም መስሏል። የድሮ በቀሏንና ጥማቷን ለማብረር ተዘጋጅታለች። ፌዛን እጆቹ እየተንቀጠቀጡ ሆዶ ውስጥ እሳት አዝሎ በአይኖቹ እንባን ቋጥሮ እንዲህ እያለ ይናገራል። አንቺ እኔን ሁለመናዬን ነጥቀሽኛል፣ ዛሬ ግን ይህን ሁሉ ነገር እኔ እጨርሰዋለሁ። ሽማግሌው የሰጡትን ታቢዝና አፈር ወደ ደረቱ በማስጠጋት ከዛም በል ያሉትን ሽማግሌው ማነብነብ ጀመረ። ድምጾቹ በፍላጎቱና በፍርሃቱ መሃል እየተታገሉ ነበር። እባቧም ጩኸት በተቀላቀለበት ስሜት ጥቃት ለማድረስ ተነሳች።
ተወረወረች። ፌዛንም ወዲያውኑ አፈሩን አነሳና ፊቷ ላይ በተነው። አፈሩም የሰራ አካላቷን እንደነካት የእባቧ ጩኸት ሰፈሩንና ቤቱን አናወጠው። የተለያየ የህመም ስሜት ይሰማት ጀመር። መጀመሪያ እጆቿ፣ ከዛም ሙሉ ሰውነቷ። ከዛም በህመም ሲቃ ውስጡና እንዲህ ብላ ጠየቀችው፣ ይሄ አፈር ማለት የኔ ጥንድ የሞተበት አካባቢ አፈር ነው አይደል አለችው። ፌዛንም በመጮህ እንዲህ አለ፣ አዎ ዛሬ አንቺም ወደዛው አፈር ትመለሻለሽ፣ አፈር ሆነሽ ተቀላቅለሽ። መሬቱም ላይ ተንፈራፈረችና የመርዟ ግማት አካባቢው ላይ እንዳለ ተበታተነ። ከዛም እየተሳበች ወደ ጫካው አመራች፣ ወደዛው እርሻ ቦታ፣ ከረጅም ዓመት በፊት የተጀመረበት ቦታ። ፌዛንም ተከትሏት መሄድ ጀመረ። እሷን ወደ እርሻው ቦታም እንደደረሰ ሽማግሌ ሰውዬ ቆሞ አገኛቸው። ረጋ ብለውና ጸንተው እናም አመላከቱት። አሁን ጊዜው ደርሷል። እዛው አፈር ውስጥ አሁን እሷን መቅበር አለብህ፣ ጅምሮ የተጀመረበት ቦታ ላይ። እባቧም የመጨረሻ ንግግሯን ተናገረች። እናንተ የሰው ልጆች ስትባሉ መች ትረዳላችሁ? የኔን ፍቅር እኮ ነበር የነጠላችሁብኝ። ፌዛንም በአይኖቹ እያነባ መቆፈር ያነሳና መቆፈር ጀመረ። መበቀል ራሱ እሱ እንደማያረጋጋውም ገብቶታል። አካፋም አንስቶ አንዴ እንደዛቀ እባቧ ሁለት ቦታ ተቆረጠችና ጸጥ አለች። መብረቅ ማንጸባረቀ። ከዛም ጸጥ አለ አካባቢው። በቃ አሁን ከዚህ ነገር ትገላገላለህ። ካንተ ዘር ማንዘር የሷ መጥፎ ጥላ ይነሳልሃል። ሽማግሌው ይሄንን ሲሉት ፌዛን መሬት ላይ ወደቀና በጣም ማልቀስ ጀመረ። የእናቱ መሞት፣ የአባቱ መፍዘዝ እና የሱን ፍቅር ማጣት ሁሉም ባንድ ላይ እሱ ላይ ስለተጫነው ከትንሽ ቀናቶች በኋላም አባቱም አረፉ። በሚሞቱበት ሰዓት ግን ፊታቸው ላይ ፈገግታ ነበር። ፌዛንም ቤታቸውን ለቀቀ። ሁል ጊዜ ጧት ወደዛ እርሻ ቦታ እየመጣ ጸሎት ይጸልያል። ሰዎችም እንዲህ ይላሉ፣ መርዝ የተገኘበት መሬት መድኃኒቱንም እዛው አገኘ አሉ።